ነገርኩ እኮ ደባርቅ ከተማን እኮ መከላከያ ካምፕ አድርጎ እኮ አማራን እኮ ፍዳ መከራ እያሳየ ነው። ደሴ ላይ እኮ እየፈነጨ እኮ ነው። አብይ አህመድ እኮ ሄዶ ከራባት ለብሶ እኮ እየመጣ እኮ ነው። ሽመልስ አብዲሳ እናንተ የምትፈልጉት በፋኖ ትግል ውስጥ ኮሎኔል ደመቀ ገብቶ ለህወሓት በር ከፍቶ አሳልፎ እንዲሰጥ ነው ወይ ነው? እሱ እየሄደበት ያለው ጥበብ የተሞላበት ፖለቲካ ነው። ነፍጥ ብቻ አይደለም ሰውየው፣ ተኳሽ ብቻ አይደለም ፖለቲከኛም ነው። ፖለቲካም ሰርቶ ማንነትን አስጠብቆልሃል እንዳልክ ያን ካስጠበቀ እንቶ እሱን በቃ እንደለለርሱት ስለ ወልቃይት ማውራቱን ትታችሁ ስለ ራያ ሪፖርተር ትናንትና ቲዲኤፍ በየቤቱ እየገባ መታወቂያ እያየ አማራ የሚልን መታወቂያ እየቀደደ አቃጥሏል። ወንድም አለም ይሄ የትናንትና ዜና ነው የምነግርህ። ስለ ራያ ወራ የትግራይ ወራሪ ለወረረው ስለ ወልቃይት እርሱት ጀግና ይዞታል። ነፍጠኛው ተኳሹ ፖለቲከኛው ኮሎኔል ደመቀ ዘውዱ ዘግቶ ይዟል። አትስቡ ነው። አሁን በቃ ሌላ ላይ ትኩረት እናርግ። ስንጨርስ ሌላውን ተቆጣጥረን እንሂድ። አቅም ካለን ደራ እናስመልስ፣ አቅም ካለን መተከል እናስመልስ፣ ራያ እናስመልስ። ከዛ ወደ ወልቃይት ፋኖ ይቆጣጠረው እንበል። አሁን ግን መቼዛ ደረስን ነው? ከዛ ደርሰን ቢሆን ትክክል ነህ እንዳልከ ሙሉውን የጎንደርን አሁን ያለውን ክልል የአማራን ክልል ተቆጣጥሮ ፋኖ ለምንድን ነው ወልቃይት ብቻ በብልጽግና የሚተዳደር? ለምንድን ነው በእኛ የማይሆን ብትለኝ አይውል ስታንዱ ይዚው ካንተ ጋር ነኝ። አሁን ግን ያን ማድረግ ችለናል ወይ? የሽምቁ እጅ አይደለም ወይ እናንተ የምታደርጉት? ይሄ አይደለም እውነታው። ዛሬ ወረዳ ተይዞ ደንበጫ ከተማን ነገ ለቆ ይሄዳል። ደሴ ይያዛል ይለቀቃል፣ ወረታ ይያዛል ይለቀቃል፣ ደባርቅ ይያዛል ይለቀቃል፣ ደብረ ብርሃን ይያዛል ይለቀቃል። ይሄን ሲሆን በመሃል ማን ነው የሚገባ? የትግራይ ወራሪ ነው የሚገባ። ያ ጨካኝ ጥቁር ጣሊያን ወያኔ አይመጣም ተመልሶ። እኛ በህይወት እያለን ወያኔ የወልቃይትን መሬት አትይዛትም። አስረግጬንም ነግራችሁ ይሄን የሚፈልግ አካል አለ። አሳልፎ ደልሎ ወልቃይትን ለትግሬ ለመሸጥ የሚሰራ ቡድን አለ። ይሄን ደግሞ እኛ በህይወት እያለን አይቻልም። ይሄን እያለን እኛ የአማራ ህዝብም አይፈቅድም፣ መሬት ያለው ሰራዊትም አይፈቅድም። እንዳፋብንም እንደ ድርጅት በቃ ሌሎቹ ድል አለ ጊዜ ጊዜ ይፈታዋል። እናየዋለን አብረን። አይ እሱም አንተማ እሱም ፕሮፋይል ያረከው ረጅም ሰዓት ነው ያስከው ፕሮፋይል ያረከው መነገጃ ነው እንጂ ስንት ሰዓት ነው የምትሰራው? ደመቀን ማነጻ እንዳደረገው ማንን ወልቃይትን ቀኝ ተርሳያን የጎጃም ወጣት ስለልቦናቸው የትግሬ ነው እሱ ጊዜ ታሪክ ይዘክራል። ኦኬ በቃ ሳሚ እኛ እናውራ እንዴ? እሺ አው እኛኛ አልክ በጣም ነው የምታስጠላው። አንዴ እኔ ትንሽ ተጠይና ከዛ ፕሮፋይሉን አንሰውና ደረሰና ወንድም አለ ፕሮፋይሉን ቀይረ አንዴ በእናትህ ይኸውልህ አትሊስት እንዳልክ ቤት ነው ያለው እዚህ ያ የቲክታኩ የሰርጎ ገብ አማራው ጋር አይደለም ያለው መሬት ያሉ ንጹህ አማራ ለአማራነታቸው ህይወታቸውን ሊሰጡ ያሉ ጀግኖች ቤት እዚህ መተም ሰጣ ገባ ትግባ ሳሚ ለሌላው ቤት መጨቃጨቅ ይበቃል። አይውላችሁ ምን መሰላችሁ አሁን ፋኖችን ማንጋ መስራት እንዳለባችሁ በርገር እየቆረጥክ ልትነግራችሁ አትችልም። አንተ ቁጭ ብለህ በርገር እየበላክ ፋኖ ከማንጋ መስራት እንዳለበት ምን እንደሚያዋጣው ጠንቅቆ ያውቃል። የመወሰን ያለመወሰን ማን ከማንጋ እንስራ ከማንጋ አንስራ ማንነው ጥላታችን ጠንቅቀው ያውቃሉ። እኔ በጣም የሚገርመኝ ትግሉን የሚመሩት እነማን ናቸው መሰለክ? እነ አርበኛ ዘመነ ካሴ ቀድም ተናግሬያለሁ። ትጥቅ አውርዱ ሲባሉ የራያና የወልቃይትን ጉዳይ አብይ አህመድ ምን አርጎን ነው የምናወርደው? ምንም የተነገረን ነገር የለም፣ አናወርድም። ህዝባችን የአማራ ህዝብ የህልውና ችግር አለበት፣ ወልቃይትና ራያን አሳልፎ ይሰጣል፣ ትጥቃችን አናወርድም ብለው ጫካ ያሉ ጀግኖች ናቸው። አንተ እዚህ እየመጣክ ለነ መሬ ወዳጆና ለነ አርበኛ ዘመነ ካሴ ሰላ በአንተ እድሜ ለታገለው ለጋሽ መሳፍንት ለሱ ነው እየነገርከው ያለው። ከወያኔ ጋር ሊሰራ ነው። ወያኔን እድሜ ልኩን የዛሬ 40 ዓመት ጫካ ገብቶ ወያኔን ሲዋጋ ላለው ለአርበኛ መሳፍንት ሳሚ እየተናገርክ ያለው who are you first of all? ምን አለ እናንተ በቃ በግልጽ የአብይ አህመድ እንዳይሸነፍ የአማራን ትግል ፕሮፓጋንዳ እየሰራን ይሄ ድርጅቱ ወያኔን አዝሎ ሊመጣ ነው እያልን ድርጅቱን ህዝቡ እንዳይቀበለው እየሰራን ነው ብለህ በግልጽ ለምን አትናገርም? ይሄን ነው መናገር ያለባችሁ። ለጋሽ መሳፍንት ነው አንተ የምትነግረው? ለሀብቴ ነው? ለመሬ ወዳጆ ነው? ለአርበኛ ዘመነ ካሴ ወያኔን የዛሬ 18 ዓመት ጀምሮ ኤርትራ በረሃ ለገባው ነው የምትነግረው? ሚውት አድርግ በእናትህ ሚውት አድርግ። ሀሳቤን ልጨርስ ሚውት አድርግ።
አይደለም እኔ እዚህ እየመጣሁ ማለት ነው። ነው ሚውት አድርግ አንተ የቀባጠርክ አካሄድ ለሚያዳምጥኩ ነው። አካሄድ ተምር አካሄድ ያልኩ ነው። አቆሚ ይኸውልሽ እጥር ያለ አንደኛ ይኸውልህ እኔ ያላልኩትን ነው የምትል። እኔ ከዚህ እየመጡ የሚናገሩትን ነው እንጂ ድርጅቱን አላልኩም፣ ይሰራል አላልኩም። አድማጮች አሉ እንዳልካለህ እኔ ከዚህ ቲክቶክ የሚመጡ ፋኖ ነኝ የሚሉ ዘመድ ነው ወይ ንገረንና እንውረድ። ዘመድ ከሆነ ንገረን። ኦፊሻል ያላለውነን እናንተ ይሄን አትበሉ፣ ስም አታጥፉ ነው ያልኩ። አንቺ ምሬ ወዳጁ ዘመነ ቅርጥርስ የምትየት አምጥተሽ ነው እኔ ያልኩ። እንዴ እሱን ድርጅቱ ይሰራል አልኩ። ድርጅቱ የማይሰራውን እየመጣችሁ እናንተ ከዚህ ይሰራል አትበሉ ነው ያልኩ። ተምር ሚስ ኢንተርፕሬት ድርጅቱ ወያኔን አዝሎ ሊመጣ ነው እያልክኝኝ ስትል ነው የምትለው። ነው ያላቀም እንዳንተ አይ በጣም ይሄን ካልሽ እንግዲህ እየነገርኩኝ ይሄ ነው ቤትን ገብቶ ማየት በቂ ነው። ከዚህ እየመጡ ያሉ ነው እነሱ ነው የተናገርኩ። እየመጡ የሚናገሩት እዚህ እነሱ ናቸው። ምታደርገ ያለው አሁን ሀሳቤ ልጨርስ አይላችሁ ምን መሰላችሁ? የሳሚ ይኸውልህ ሳሚ ፊታውራ ማን እንዳልክዬ የሳሚ ሁሉ ጊዜ ፕሮፓጋንዳው ድርጅቱን እንደግፋለን ይልሃል፣ ግን ቲፒኤልኤፍን አዝለው ሊመጡ ነው ይልሃል። ምን እንደሆነ ታውቃለህ? ደጋፊ እየመሰለ ድርጅቱን ደግሞ ህዝቡ እንዲጠራጠረው ተቀባይነት እንዳይኖረው ነው የሚሰራው። ፖለቲካው እንደዛ ነው። የሳሚ ፖለቲካ ደጋፊ መሳይ ግን ነቃፊ ገብቷል። እይትላችሁ ምን መሰላችሁ? አሁን ያሉትን የትግል መሪዎች አሁን ያሉትን ጫካ ያሉ ፋኖችን እናንተ ስለ ወያኔ ክፋት ስለ ወልቃይትና ስለ ራያ እምትነግራቸው አይደሉም። ደሞዝ ሳከፍለው ዋጋ እየከፈለ ያለው ለወልቃይትና ራያ ነው። ለአማራ ህዝብ የመኖርና ያለ መኖር አደጋ ላይ ነው ብለው ነው ጫካ ያሉት። ለነዚህ ፋኖች ነው እየነገርካቸው ያለው። ደግሞ ተደጋጋሚ ምን ትላላችሁ? እዚህ ሚዲያ ላይ እየተወራ ያለው ወልቃይት ራያ ተይዞ ሁለቱም ቦታ ላይ ያለው ብልጽግና ነው። አለቀ። በፋኖ ቁጥጥር ስር አይደለም። ወልቃይትም በብልጽግና ቁጥጥር ስር ነው፣ ራያም በብልጽግና ቁጥጥር ስር ነው። ሁለቱም ያው ነው። በፋኖች ያለ መሬት የለንም። ደመቀ ዘውዱ ብልጽግና ነው። መከላከያ ጋር ነው አብሮ ያለው። መከላከያ አለ፣ ራያም አለ፣ ወልቃይትም አለ። በቃ እውነቱ ይሄ ነው። እዚህ እየመጣችሁ የምትደሰኩሩትን ተው። ብልጽግና ነው በቃ አለቀ። በብልጽግና ነው ሁለቱም የተያዘው። አብይ አህመድ ራያም አለ ወልቃይትም አለ። እኔ ለምን አማራው ልሸውሩት እንደምትጣጣሩ አላውቅም። እንትና ደመቀ ዘውዱ ለብቻው ብልጽግና ሳይሆን ለብቻው የራሱ ኃይል አደራጅቶ ቢሆን የሆነ የራሱ የፖለቲካ ለብቻው ቢሆን ኦኬ በቃ። ስለዚህ ቲዲኤፍ ራያን አልወረረም እያልሽ ነው? ጠይቃት እንጂ ቲዲኤፍ ራያን አልወረረም። ብልጽግና ነው እያልሽ ነው? ነፃ ወጣሽ? ብልጽግና ነው እዛም ያለው የጌታቸው ረዳ ኃይል ነው ያለው። ጌታቸው ረዳ ብልጽግና ነው። ይኸውልህ የጌታቸው ረዳ ኃይል ጌታቸው ረዳ ብልጽግና ነው አይደል እንዴ? ሰው በቃ ብልጽግና ነው። ምንም ማንወረረው ማንወር እያለ አታጨናብሩ። በቃ ሁለቱም ቦታ ብልጽግና ነው ያለው። እኔ አንዳንድ ጊዜ እኔ አሁን እንደዚህ ራሱ እዚህ ይሄውን ስትናገሩ ምናምን አክሴፕት አድርገን እኛ ምንድናንተ እንዳናወራ ይሄው ሊናል ያንቀናል። ገብቶሃል አይደል? እውነቱ እዛ ጋር ያለው ይሄ ነው። ለምንድን ነው አማራውን የሚሸውዱት? ሌላው ደግሞ እኔ ቅድም ተናግሬያለሁ። እኔ በጣም ማዝነው ለምን ተዋሻላችሁ? አሁን እንትና ቤት ገብተክ እንዳልክ ስላለ ነው እንዴ ስታወራ የምትለው? እኮ ድርጅቱን እደግፈዋለሁ ግን ወያኔን አዝሎ ሊመጣ ነው የምትለው። እኔ አንድ ነገር መሬት ያላችሁ ጀግኖች አይውልክ ሳሚ አማራውን አትናቁት። አማራው 1983 ላይ ያለው አማራ አይደለም አሁን ትግሉን እየመሩ ያሉት። ጥላቶቻቸውን ከነሱ በላይ በ10 እጥፍ የሚያውቁ ጀግኖች ናቸው። ያንን እናንተ ጥላት የምትሉትን ኃይል ሊታገሉ ጫካ የገቡ ጀግኖች ናቸው ትግሉን እየመሩ ያሉት። ስለነሱ ነው ለነሱ እየነገርካቸው ያለው። ጋሽ መሳፍንት አንተ እዚህ ቁጭ ብለህ የምትቀደደውን ጋሽ መሳፍንት 40 ዓመት ወያኔ ሊታገል ጫካ የገባው ጀግና እዛ ጋር ነው ያለው እየተዋጋ ነው። አንተ እዚህ ጋር የምትቀደኑት እዛ ቁጭ ብለህ እውነት ወልቃይትን አሳልፎ የሚሰጥ ይመስላል? ሳሚ ሀብቴ ለማን ነው ጫካ የገቡት? እኔ ለማን ነው ያንተን ጎፈሬ ሊያበጥሩ ነው ጫካ የገቡት? እናንተ በምትሉት እንኳን ቢሆን እና አሁን ደግሞ ምንድነው የሚፈለገው እዚህ ሚዲያ ላይ የሚሰራው ፕሮፓጋንዳ አማራ ላይ ጥላት ማብዛት። አማራ ወይም ፋኖች ሮቦት አይደሉም። እሺ እየተወነጫጨፉ አንዴ ወደፊት አንዴ ወደ ኋላ እያሉ አይዋጉልም። ዋናውና የመጨረሻው ቦታችን የኛ አማራ
4 ኪሎ ነው አላማው። ወደኋላም ወደፊትም እንድዋጋልህ ፈለገ ከሆነ ፋኖ ሮቦት አይደለም። ወልቃይትን ነገ ጧት እመቶ ከአብይ አህመድ በሴራ የሚሆን ወልቃይትን ሊያስይዘው ይችላል። ወልቃይትን ሲያዝዝ ወደ ወልቃይት አይሄድልም፣ ወደ 4 ኪሎ ነው የሚሄደው ፋኖ። 4 ኪሎ ሲገባ ታንኩንም ባንኩንም ሲይዝ እንኳን አይደለም ወልቃይት ራያን ቀርቶ ምስራቅ አፍሪካን የማንቀጥቀጥ አቅም አለው። አማራ አንድ ጊዜ ፓወሩን እስከሚቆጣጠረው ድረስ እንኳን አይደለም የራሱን መሬት ይችል ልትፈርስ ያለች ኢትዮጵያንም ሊያድናት የሚችለው 4 ኪሎ አማራ ሲገባ ነው። ያ ነው ደግሞ አላማችን። ስለዚህ እየመጣችሁ እዚህ ይሄንን ምስኪን አማራ ፖለቲካን ንቃተ ህሊና የሌለውን አትሸውዱት። አለ ብዙ የማይገባው፣ እኔ ግን ይገባኛል። ለፋኖ ትግል ይገባኛል። እናንተ የምትፈልጉት ምን እንደሆነ ታውቃላችሁ? አብይ አህመድ 140,000 ወጣቶች ከሻቢያ ጋር ሲዋጉ ባድሜ ላይ ያልቀዋል። የዛን የ140,000 ወጣት ኢትዮጵያን ወጣት ደም ቀለበት አስሮ ተጨባብጦ ቲፒኤልኤፍን ጠላቱን ለጊዜው ለመውጋት አንገቱን ስሞ ጉልበቱን ስሞ ኢሳያስ አፈወርቅን አምጥቶ በደንብ አድርጎ እነሱን ከቀጠቀጣቸው በኋላ ምንድነው ያደረገው? ዞር በሉ ነው ብሏቸው አሁን እንትን እየጠየቃቸው ነው። ባህር ለአብይ አህመድ ሲሆን ከላይክ አሁን እኮ ኦሬዲ በተደረገብን ትርክት ወይም ባደረጉብን በሰሩን በደል ነው አይደል? እኛ ቲፒኤልኤፎች ወይም ደግሞ እኔ አሁን ተው ቲፒኤልኤፍን ተውና የትግራይ ህዝብ የሰሩት ሴራ ህዝባቸው ላይ ቲፒኤልኤፍ የሰራው ሴራ ዋጋ አስከፍሏቸዋል። 1.5 ለአማራ የቆፈሩት ጉድጓድ እነሱ ገብተውበታል። ከዛ ተስተታቸው ተምረው አሳምነው ጽጌ እኮ ምን ብለዋል? ያ ለአማራ የቆፈሩት ጉድጓድ እነሱ እንደገቡበት አምነው ድጋሜ አማራን አሁንም ሴራ እንሰራበታለን ቢሉ ይጠፋዋታል። እዛች ኢትዮጵያ ምድር ላይ አይኖርም። አብይ አህመድ ራሱ ነው የሚያጠፋቸው። ስለዚህ ከዛ ሴራቸው ወጥተው የባለፈው አልፏል። ሁላችንም ተጎዳርተናል። ያችን አረንጓዴ ቢጫ ቀይ ከኔ ከአማራው ትግራይ ላይ ስትሄድ ትደምቃለች ብሏል። አብይ ማን ነው? አሳምነው ጀግናው አሳምነው ጽጌ አገር ይወዳሉ፣ የትግራይ ህዝብ አገሩን ይወዳል ብሏል። ያ ህዝብ የወልቃይትና የራያን ጥያቄ የአማራ መሆኑን አምኖ አብይ አህመድን ከ4 ኪሎ አብሬ ከአማራ ህዝብ ጋር ጎትቻ አወርዳለሁ ካለ ፋኖች አብረው የማይሰሩበት ምክንያት የለም። ምክንያቱም አብይ አህመድ ከ140 ኢትዮጵያኖች 140,000 ኢትዮጵያኖችን ሞተው በባድሜ ተጨባብጦ ጥራት ያለውን ቲፒኤልኤፍን ወቅቷል አይደል? ስልጣኑ እንዳያጣ እኛም ብንሆን የአማራ ህዝብ ወደፊት ህልውናው ስለሆነ የሚያሰጋው የባለፈው ወደ ኋላ እንደ ግመል ሽንት እየመለስክ የአማራን ህዝብ ሁሉ ጊዜ እየተጨፈጨፈ ጥላቱን ዙሪያውን አስከብበው አሳምነው ጽጌ ተከበናል እንዳለው አስከብበው ዙሪያውን እያስጠዘጠስከው ትግሉን እንዳያሸንፍ ወደ ኋላ እንዲሄድ ኮላፕስ እንዳደረግ የምትሰሩትን ስራ ታቆማላችሁ። ፋኖች እናንተ ከምትፈልጉት ጋር ህይወትን የሚባለውን ዋጋ እየከፈላችሁ ስለሆነ ከምትፈልጉት ከመረጣችሁ ጋር በጥንቃቄ ትግላችን እንዳይጠለፍ በጥንቃቄ ከጠላቶቻችን 10 እጥፍ ሴራ ገብቷችሁ ከጠላቶቻችን በጉልበት የሚሆን በተለያዩ ነገሮች በልጣችሁ ከተገኛችሁ ከፈለጋችሁት ግን እነሱ እኔ ለፋኖችም ምለው ጠላቶቻችን በሴራ ትግላችን እንዳይጠርፉት በጥንቃቄ አድርጉት ነው። ከማንንም ከፈለጋችሁ ሰው ጋር አብይ አህመድን ከ4 ኪሎ ጎትቶ ለማውረድ መስራት ይችላሉ ብዬ ነው የምናገረው። አመሰግናለሁ።